አዲሱ ልጅ በብሌን ምክንያት ተጣሉ። ሰላም ደነገጠች። ቃል ዳግምን ሳመችው። ቃል እኔ ያለሁልህ ለምንድነው አንተ የምትሄደው? እስኪ ንገረኝ። ብሌን ከሆነ ከዚህ በኋላ አንተን አትፈልግህም፣ አትመርጥህም። ምክንያቱም ሳሚን ወዳዋለች፣ አፍቀራለች። አንተ ለማይፈልግህ ሰው ለምንድነው እንደዚህ ጠብር ግፍ የምትለው ብላ መከረችው እና ማማለል ጀመረችው። ብሌን በእኔ ምክንያት ነው ሳሚ እንደዚህ የሆንከው፣ ላደረክልኝ ነገር በሙሉ እጅጉን ከልብ አመሰግናለሁ ብላ እጅጉን ተንከባከበችው። አዲሱ ልጅ የበኃይሉ ቅጥረኛ እና እንዲሁም የበኃይሉ ያሳደገው ልጅ ሆኖ ተገኘ። አረመኔና ጨካኝ እንዲሁም ደግሞ ሰላምዬን እንዲሁም ብሌንን እናም ደግሞ ሳሚን የሚገድል የነሱ ወጥመድ ነው። ሳሚ ጀግናው አስታወሰው። ኧረ እባክህ እንኳን ደህና መጣህ የበኃይሉ ቀኝ እጅ ብሎ አለው። እውነት ለመናገር በዚህ ሁኔታ እንገናኛለን ብዬ አስቤም አልሜም አላውቅም ነበረ ሳሚ፣ እና እንዴት ነህ ብሎ አለው። እኔማ በጣም ደህና ነኝ ብሎ ሲለው ወይ ጉድ ብሌን በጣም ታምራለች ብሎ አለው። ትሰማኛለህ? እሷ ተይዛለች እና ከእሷ ላይ ዓይንህን ብትነቅል ይሻልሃል ብሎ ሳሚ አስጠነቀቀው። ተረጋጋ፣ እኔ ምንም ነገር አላደረኩም፣ ውበቷን ነው እንጂ ያደነኩት፣ ልጥበሳት እኮ አላልኩም፣ ተረጋጋ ብሎ አለው። ሳሚ እና ብሌን እንግዲህ ሳሚን በደንብ አድርጋ ተንከባከበችው። አንድ ጊዜ ሾርባ አፍልታ ማንካ ሳይቀር በማንካ እያበላችው እንዲሁም ፀጉሩን እያሻሸችው በደንብ ትሪት አደረገችው። ሳሚ ብሌን እውነት ለመናገር ልክ እኔ እንደማፈቅረሽ ብታፈቅሪ ኖሮ በጣም ደስ ይለኛል፣ ግን ደግሞ አንቺ ከዳግም ውጭ ማየትም ሆነ መስማትም አትፈልጊም እያለ በውስጡ ማውራት ቀጠለበት። ዳግም ብሌን ጋር መንገድ ላይ ተገናኙና ይች ሴትዮ ቆይ ደግሞ አሁን ለምንድን ነው የማትተወኝ? ያ ጃተኔ ጋር ቆይታ እኮ ነው እያለ ብቻውን እያወራ ወደ ብሌን ጋር ሄደ። ኧረ እባክሽ እንዴት ነሽ? እውነት ለመናገር ከእሱ ጋር ስታሳልፊ በጣም አምሮብሻል ብሎ አላት። ብሌን ደሟ ፍልታለና ምን እያደረክ ነው አንተ ሰውዬ አበርክ እንዴ ብላ አለችው። ምንድን ነው? ለምንድን ነው ያበርኩት? ትሰምኛለሽ? ለመሆኑ ለምንድን ነው እኔን የምትሸውጂኝ ብሎ አላት። እኔ እኮ በፍጹም አንተን አልሸወርኩም፣ ግን ደግሞ እየሸወርከኝ ያለኸው አንተ ነህ ብላ አለችው። ትሰማኛለህ? ያንተ አጉል ቅናት የእውነቴን ነው እያስጠላኝና እየደበረኝ ነው። ከዚህ በኋላ አርፈ ተቀመጥ። እኔ ምንም ሆነ ምንም አላታለልኩም። እማዬን ቤት ይጃለሁ። ደግሞም ስልክ ደውዬ እርዳታን ጠይቄ ነበር። ከዚህ በኋላ ቀለበት ጣትን እንጂ ልብን አያስርም እና እንደፈለግክሁን። አንተ የምትፈልገው ነፃነትህን ከሆነ በፍቅር ውስጥ መሰቃየትንና መጣላትን እንዲሁም መደባደብን፣ ችግርን መፍታትን መለማመድ ካቃተህና ነፃነት ብቻ የሚያስፈልግህ ከሆነ እውነትም አንተ ዳግም ትንሽ ሰው ነህ። ደግሞም አስጠንቅቄህ ነበር። እኔ ቤሊን ነኝ እመነኝ ብዬህ ነበረ። አንተ ግን ምን አደረግ? ከጀርባዬ ሂደህ የማይሆን ነገርና መጥፎ ንግግር ሁሉ ተናገርከኝ። ከዚህ በኋላ ስነ ስርዓትህን ይዘህ ኑር ብላ ቀለበቱን አውጥታ ወርውራለት ሄደች። ይህንን ያየችው ገነት በቃ ልጆቼ ከዚህ በኋላ ባንድ አይሆኑም፣ ተበጣበጡ፣ አምላኬ ሆይ ምንድነው የማደርገው እያለች ወደ ዳግም ተጠጋች። አየሻት እማዬ፣ ያ ሳሚ ጋር የሆነ ነገር አላት ብዬ እኮ ነግሬሽ ነበር፣ ግን ደግሞ በፍጹም አንቺ አላመንሽኝም ብሎ ሲላት እሷን በጥፊ ደገመችው። ቆይ እማዬ ምንድነው ያጠፋሁት ብሎ አላት። ዳግም አሁን አንተ የእውነት እኔ ነኝ እንደ የወለድኩህ? በጣም ታሳፍራለህ ብላ አለችው። ምን አደረጉ? ትሰማኛለህ? ሳሚ ያለው ሆስፒታል ነው። ደግሞ በኃይሉ እሷን ሊገድላት ነበር። ምናልባትም ሳሚ ባይወጣላት ኑሮ እህን ጊዜ እየቀበርናት ነበረ። እንዴት ነው ታዲያ ለሷ ብሎ ህይወቱን የሰዋው እያለ ስልክ ስትደውልልህ አላነሳ ብለህ በጣም አናድሃታል። ከዚህ በኋላ በፍጹም እኔ
ምንም ነገር አያገባኝም። ደግሞ ብሌን ያደረገችው ነገር ትክክል ነው። ምንም ብታደርግና ምንም ብትቀጣህ ልክ ናት ብላ አለችው። እባክሽ እማዬ እንደዚህ አታድርጊ። አሁን ብሌን ጋር መታረቅ አለብኝ። ያለሷ እኮ መኖር አልችልም ብሎ አለ። ምን ነው እስከ ዛሬ ብሌንም ሆነ እኔንም አታቀንም ነበርኮ። ታዲያ ለምንድን ነው መኖር ያቃተህ? መኖርማ የእውነት ጀምር። አንተ እኮ እየኖርክ ነው። ደግሞ በጣም ደስተኛ ነህ። ዳግም ከዚህ በላይ ሌላ ነገር እንድናገር አታድርግ። ገኝ እባክህን አሁን ልቀቅልኝ ብላ ስትሄድ፣ ወይኔ አምላኬ፣ ቆይ ምንስ ነው ያደረግኩት? እንዴትስ ነው ከዚህ በኋላ ብሌን ይቅርታ የምታደርግልኝ? አብረን መሆን አንችልም፣ በቃ አበቃልኛል እያለ ብቻውን እንባ ደም አለቀሰ። በኃይሉ ቅጥረኛ አደገኛና አረመኔ ነው። ሰዎችን በቁማቸው የሚዘፈዝፍና የሚገድል ነው። እናም እኔ ምልህ አሁን ጊዜው ደርሷልና ወደ ጫካና ብሎ አቶ በኃይሉ ደወለለት። እሱም ለረጅም ጊዜ ስፈልገውና ስመኘው የነበረው የእናትና የአባቴን ገዳይ ነበረ። በል እንግዲህ ጋሼ ንገሬም ብሎ አለው። እያንዳንዱ ነገር ነገረው። እውነት ለመናገር እነዚህ ቤት ሰተት ብለህ ትገባለህ፣ ከዛ ሁሉንም ነገር ታበላሻለህ ብሎ አለው። ቆይ አንተ እነዚህን የት ነው የምታውቃቸው ብሎ ሲለው፣ ማወቄ ምን ይጠቅመሃል? እስኪ ንገረኝ። አንተ የምትፈልገው የእናትና የአባትህን ገዳይ አይደለም እንዴ? መጀመሪያ ይሄ ሰውዬ ነው ገዳዩ። ቀጣይ ደግሞ አስቀጣሪዋ ወይም አስገዳይዋ ይች ናት። ዋናዋ ቁልፍና አንተ የምታገኝበት ሁለቱን ይችን ልጅ ናት ብሎ አሳየው። አዲሱ ልጅ ብሌንን እያየ እጅጉን ደነገጠ። ከዛ ብቻ ፍቅር ይዞህ ጥላቻው ወደ ፍቅር እንዳይቀየርብህ ብሎ ሲል፣ በፍጹም እኔና እሷማ እንድ ልንሆን አንችልም ብሎ አለ። እንደዛ ከሆነ መልካም፣ ለማንኛውም እንግዲህ ሰተት ብለህ ተከራይ ምሰል ምንም በል። ሴትየዋ በጣም ትልቅ ግቢ ስላላት የፈለገውን ነገር አድርገህ እዛ ቤት መግባት አለብህ ብሎ አለው። እማዬ ቆይ አንቺ እሺ፣ ዳግምስ እሺ፣ አንቺ ግን እኔ ብሞት ምን ትጠቀሚያለሽ? አሁን እንዴት ነው ካለፈ በኋላ መተሽ ዝህ ልጅ የምትይኝ? የእውነት እኔ ያንቺ ልጅ አይደለሁም እንዴ? ወይስ ደግሞ ስሞት እያለቀሽ ዋይ ዋይ ለማለት ነው ብላ በጣም ሰደበቻት። እባክሽን ተረጋጊ፣ አንቺ እንደምታስቢው አይደለም ብላ ስትል፣ እና ምን ልሰብ? ዳግም በሞትና በህይወት መካከል እንኳ ሁኜ ተወኝ እማዬ፣ ምንም ነገር አላደረገኝም። ይባስ ብሎ ደግሞ አንቺ እማ፣ አንቺ እኮ የዋህና ሚስኪን ነበርሽ፣ ለምንድን ነው እንደዚህ ያደረግሽው ብላ አለቻት። እባክሽን ተረጋጊ። በሌላ በኩል ሰላምዬ፣ ወይኔ በቃ ልጄ ይች ልጅ ትጠላታለች። አሁን ይችን እንዴት አድርጌ ነው የማጋልጣት? በዛ ላይ ገነትን እኮ እየሰደበቻት ነው ብላ ሰላም፣ በቃችሁ፣ ከዚህ በላይ ምንም ነገር እንድታወሩ አልፈልግም ብላ አለች። ምን ተፈጠረ? ትሰምኛለሽ? እኔ ጋር አብራ ውጭ ነበረች እና ምንም ነገር አላየችም፣ አልሰማችም። በዛ ላይ ስልክሽን ማናንስቶ የለችም እንደሚልሽና እንደሚጫወትብሽ አይጠፋሽም አይደለም? እባክሽ ብሌን፣ ይቺ የተረገመች ቃል ናት፣ እናም ልትታገሺ ይገባል ብላ አለቻት። ቆይች ሴትዮ ከኛ ግን ምንድን ነው የምትፈልገው ብላ ስትል፣ እኔ ምን አውቃለሁ፣ ግን ደግሞ መረጋጋት አለብሽ ብሎ አላት። ብሌንና ዳግምን አለያይታ የራሷ ማድረግ ትፈልጋለች። እናም ዳግም ጋር ሂዳ፣ እኔ ምልህ ግን ከማትመጥን ሰው ጋር ለምንድን ነው የምትኖረው? እውነት ለመናገር ብሌን እኮ ላንተ አትመጥንህም። እሷ ማለት በጣም ቀጣፊና አረመኔ ናት። አንተ ግን አሁንም እሷን እያልክ ነው ብላ አለችው። እጠግብህ የተቀመጠልህን ወርቅ ለምንድን ነው የምትገፋው ብላ ስትለው፣ እባክሽን አሁን ተረጋግተሽ እንድትወጭልኝ እፈልጋለሁኝ ቃል፣ እኔ ካንቺ ጋር ምንም አይነት ግንኙነት የለኝም ብሎ አላት። ምን ነው ነገ ጧት ሳሚና ብሌን ሆነው ተያይዘው ሲሄዱ ታያለህ። ያን ጊዜ ምናልባትም ቆጭቶ እኔን ይቅርታ ትጠይቀኝ ይሆናል ብላ አለችው። እኔ መቼም ቢሆን ይቅርታ አልጠይቅሽም፣ ደግሞም ብሌንም የእውነት ብታደርገው ደስ ይለኛል ብሎ አለ። ምን ማለት ነው? ትሰምኛለሽ? እኔ ራሴ ነኝ የጎዳኋት እንጂ ብሌን እኔን አልጎዳችኝም እያለ በጣም ተናገራት።
አሁን ና ቶሎ ሳሚ ላጉርስ ብላ ስትል ሳሚ እጅጉን ተሸማቀቀ። አይ ብሌን እኔ ራሴ በእጅ በላለሁኝ። አሁንስ ያንቺ ንግግር ነው በሽታ የሆነኝ። ትናንትና እንደዛ ተዘርሬ በእኔ ምክንያት ነው እንደዚህ የሆነው እያለች እንባ ደም ስታለቅስ ነበረ። እናም ደግሞ እኔ ታይ እንኳ ብላት፣ እሷ ግን እየሰማችኝ አልነበረም። እናም ተቆጧት። ፈጣሪ ያለው ነው የሚሆነው። ደግሞ እኔ የምፈልገው ብሌንን ማዳንና ማዳን ብቻ ነው ብሎ ሲል፣ ሰላምና ገነት በጣም እናመሰግናለን ልጄ እና ከዚህ በኋላ አንተ የፈለግከውን ነገር በሙሉ እናደርግልሃለን ብለው ወደ ቤት ወሰዱት። ቤት ከገቡ በኋላ ዳግም በቃ እንደዚህ ሆነ ማለት ነው የኔ ኑሮ በአንድ ቀን ስህተት ሁሉንም ነገር አጣሁኝ። ግን ደግሞ እኮ ብሌን ትክክል ናት። ማለትም ያደረግኩት ነገር ትክክል አይደለም። ላነሳላትና ልሰማላት መስማትና ላይላት ይገባ ነበር። አምላኬ ሆይ እባክህን ይችን ልጅ አራራልኝ እያለ ብቻውን እንባ ደም አለቀሰም። ሂጅና አባብሊው ብሎ ሲላት፣ ከዚህ በኋላ በእኔና በሱ መካከል ባትገባ ጥሩ ነው ሳሚ። እኔና እሱ የእውነት የሁለት ዓለም ሰዎች ነን። ምንም ቢሆን የሰው ችግር አይገባው፣ በዛ ላይ ቅናት ሊደፋው ነው ብላ ስትለው፣ ግን እኮ የሰው ልጅ ለሚወደው ሰው መፈተን ያለ ነው ብሌኔ። እሱም ደግሞ አትፍረጅበት። እኔ ዳግምን በትንሹም ቢሆን አውቀዋለሁ። መቼም ሳሚ ሆስፒታል ተኝቷል ብለሹ ዝም የሚል አይመስለኝም። ግን ስላልተረዳሽና አንቺና እሱ አብራችሁ አብረን የሆንን መስሎት እኔና አንቺ በዛ ተናዶብሽ ነው ብሎ ሲላት፣ ቆይ አንተ ግን ሳሚ ምን አይነት ፍጥረት ነህ ብላ አለችው። ታዲያ ብሌን አንቺ የግድ የኔ መሆን አለብሽ እንዴ? ይሄ እኮ የራስሽ ምርጫ ነው። ማለቴ ዳግምም ቢሆን ያለብሽን ነገር ጨርሽ እባክሽ ብሌን። ዳግምንም ቢሆን ግራ አታጋቢው። ከዚህ በኋላ የምትፈልጊውን ነገር ምረጭ ብሎ አላት። እስኪ ንገረኝ ሳሚ፣ ምኑን መርጬ ምኑን ልተወው ብላ አለችው። ታዲያ ምርጫሽን አንድ አድርጊያ፣ ሁለታችንንም እኮ ግራ አጋባሽን ብሌን እባክሽን ብሎ አላት። እኔ እኮ ምርጫዬ አንድና አንድ ነው፣ ግን ደግሞ አሁን ላይ በጣም እያናደደኝ ነው ብላ አለች። ዳግም እባክሽን በአሁኑ አትዘኝበት ብሎ ቢላትም እንኳ ብሌን ግን ከዚህ በኋላ አልፈልገውም፣ እንደሱ አይነት ጨካኝና አረመኔ በህይወቴ ውስጥ እንድኖር መቼም ቢሆን አልፈቅድም ብላ በጣም ተናደደች። በሌላ በኩል ገነት እኔ ከዚህ በኋላ አልገባም፣ እናንተ የፈለጋችሁትን ነገር አድርጉ ብላ ወስናለች። ሰላምዬና ገነት እኒህን ልጆች ምንድን ነው የምናደርጋቸው ብላ ስትል፣ ምንም ማድረግ አይጠበቅብንም፣ ደግሞም እኮ ልክ ናት። ማለቴ ለምን መሰለሽ፣ ያው ምንም ቢሆን ምንም እውነት በአሁኑ ዳግም በድሏታል ሰላምዬ። እና ደግሞ እኔ ለእውነት ነው እንጂ የምቆመው ለሌላ አይደለም፣ እባክሽን ብላ ገነትና ሰላምዬ